ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ያጋራናችሁ ቆይታ ምናደርግ ይሆናል። እንደው ለጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ከኢንተርናሽናል ብሬክ በፊት የሳምንቱ ጨዋታዎች እየተከታተልን ነበር። ዕለተ እሁድ ምሽታችሁን እየታሳለፋችሁ በየትኛው ስቴዲየም በተለይም በስፔን በሳንቼዝ ፔዥዋን ስቴዲየም የነበረ ጨዋታ ለባርሴሎና በጣም አሰቃቂ ነበር እናነሳዋለን። ከዛው ውጪ በአውሮፓም ዙሪያ በርከት ያሉ ጨዋታዎች ሲደረጉ ነበር እንመለከታቸዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መርሃ ግብሮችን በርከት ያሉ ግቦችን በፕሪሚየር ሊግ ተመልክተን ነበረም። ፕሪሚየር ሊጉ በሰባተኛ ሳምንት ሁሉም ተሸንፈው ተጠናቋል። ስለዚህ በፕሪሚየር ሊግ ያልተሸነፈ የሚባል ክለብ ከዚህ በኋላ የለም ማለት ነው። በቢግ 6 ክለቦች በርካታ መረጃዎችን እናነሳለን። ጋርዲዮላ እናስፈርማለን 100 ነጥብ እንሰበስባለን ብሏል። ምናልባት ለማንቸስተር ሲቲ በጣም አሳሳቢው ነገር የጉዳት ጉዳይ ነው። ሮድሪ ተጎድቷል። ሃላንድ አሁንም ግብ እያስቆጠረ ነው። በቼልሲ የመረጃ ሰዓታችን ወጣቱን ኤስታቪዮ ዊሊያን እና በቼልሲ ውስጥ ተደብቆ ስላለ አንድ ሰው እንነግራችኋለን። ሞይሰስ ካይሴዶ ብዙ ውዳሴ እየደረሰው ነው። ታደምጡታላችሁ ከኛ ጋር ከቆያችሁ። ለሊቨርፑልውያን የቡድኑ ካፒቴን የሚለን ነገር አለ። ዋይኔ ማርከሮኒ ስለ ሊቨርፑል እንደዚሁም በሊቨርፑል በኩል አንድ በጣም ሩቅ ያለ ታሪክን እናነሳለን፣ ግን እየቀረበ የመጣ ይመስላል። ተጨማሪ መረጃዎችንም ለሊቨርፑል ደጋፊዎች ይዘናል። አርሰናል አሁንም ኢንቪንሲብልነቱን አስቀጥሏል። ምክንያቱም ፓላስ ተሸንፏል። ኦዴጋርድ ጉዳት እንዳጋጠመው 100% ተረጋግጧል። ኢያን ራይት ስለ ማይክል አርቴታና ስለ ቡድኑ የሚለን ነገር አለ። በጥንቅራችን ከኛ ጋር ከቆያችሁ የአርሰናልም ደጋፊዎች ዕለታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። በዩናይትድ የመረጃ ሰዓታችን ፕሪሚየር ሊጉ በይፋ ዩናይትድን ይቅርታ ጠይቋል። እንመለከተዋለን ጉዳዩን። ከዛው ጪም የሞንዶ ዲፖርቲቮን አንድ ለየት ያለ ዘገባ እናነሳለን። በማንቸስተር ዩናይትድ በኩል በጣም ወጣት ተጫዋች ወደ ቡድኑ ለማምጣት ጥረት እየተደረገ ነው። ከወደ ሳውዲ ጥያቄዎች አሉ። የሰሞኑን አነጋጋሪ ተጫዋች ሼን ላንመንስና የቀድሞ ዩናይትድን ተጫዋች የተመለከተ ዕለታዊ ጥንቅሮች እናነሳለን። እንደ አጠቃላይ እስከ ፕሮግራማችን ፍጻሜ ከቆያችሁ ዛሬም ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። ላይክ ሰብስክራይብ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ እሁድ እንዴት አለፈም በፕሪሚየር ሊግ የሲቲን ጨዋታ ጨምሮ በስፔን የባርሴሎናን የናንተን ምልከታ በጨዋታዎቹ ዙሪያ ያጋሩን። እኛ ከመረጃዎቹ ጋር ቆይታ ስታደርጉም የተወሰኑ መረጃዎችን በየስቴዲየሞቹ እናነሳለን። በድጋሚ መልካም ቆይታ ተመኘን። ባርሴሎና የስፔን ላሊጋም የ8ኛ ሳምንት መርሃ ግብሩን ከሴቪያ ጋር አድርጎ ከበድ ያለ ሽንፈትን ያስተናገደው 4-1 ነው ባርሴሎና የተሸነፈው። ግብ በማስቆጠር ረገድ የቀድሞ ተጫዋቻቸው አሌክሲስ ሳንቼዝ አስቆጠረባቸው። ለሴቪያ መሪ ያረጋቸውን ግብ 13ኛው ደቂቃ ላይ። ከዛ የቀድሞ የባርሴሎናም ተጫዋች አይመስልም ደስታውን ሲገልጽ በ36ኛው ደቂቃ ላይ ሮሜሮ ግብ አስቆጥሮ 2-0 ሴቪያ መራ። ረፍት ሊወጡ ሲሉ አልቢትሩ የጨመሩት 7ኛው ደቂቃ ላይ ማርከስ ራሽፈርድ አቻ 2-1 አደረጋቸውና ሴቪያ 2-1 እየመራ ወጡ። ከረፍት በኋላ ፍጹም ቅጣት ምት ተገኘ በባርሴሎና በኩል 76ኛው ደቂቃ ላይ አቻ መሆን ይችሉ ነበር 2-2 ሮበርት ሌዋንዶስኪ ያመከነው። ከዛ በኋላ ሴቪያዎች አከታትለው በካርሞና 90ኛው ደቂቃ ላይና አዳምስ 96ኛው ደቂቃ ላይ 2 ግቦችን አስቆጥረው ባርሴሎናን 4-1 በሆነ ውጤት ድል ማድረግ ችሏል። በባርሴሎና በውድድር ዘመኑ የመጀመሪያ ሊግ ሽንፈታቸው ነው። ሴቪያ በላሊጋው የባርሴሎናን ሲያሸንፍ ከ10 ዓመት በኋላ ለመጀመሪያ ጊዜ ነው። ባርሴሎና 19 ነጥብ ይዞ ሁለተኛ ሆኗል። ሪያል ማድሪድ ወደ መሪነቱ መጥቷል። ሴቪያ 13 ነጥብ ይዞ አራተኛ ነው። ቀጣይ ከኢንተርናሽናል ብሬክ በኋላ ባርሴሎና ከዢሮና፣ ሴቪያ ከማዮርካ ጋር ጨዋታቸውን የሚያደርግ ይሆናል። የባርሴሎና የአማካይ ስፍራ ተጫዋች እንደዚህ ደካማ ሆነን አናውቅም ብሏል ፔድሪ። የባርሴሎና አማካይ ፔድሪም በተሸነፉበት የሴቪያ ጨዋታ በጣም ደካማ ነበርን ብሏል። በጨዋታው ላይ ያደረግናቸው እንቅስቃሴዎች በጣም ደካማ ነበሩ ያለው ፔድሪ እንዴት ማጥቃትና መከላከል እንዳለብን አናውቅም ነበረ፣ ማሻሻል ያሉብን ብዙ ነገሮች አሉ ብሏል። በጨዋታው የሚጠበቅብንን አላደረግንም፣ ከዚህ በፊት እንደዚህ አይነት ደካማ አቋም አሳይተን አናውቅም ብሏል ፔድሪ። የባርሴሎና ሃይላይን የመከላከልን ብቃት ተዳክሞ ኦፍሳይድ ትራፑም በተደጋጋሚ ሲጣስ የነበረበት ምሽት ነበረ። ምናልባትም የፓሪስ ሰን ዠርሜንን ጨዋታ ሴቪያዎች ቁጭ ብለው ያዩት ነው የሚመስለው። በእርግጥ ከጨዋታው በፊት እመኑን እናሸንፋለን እያሉ ነበር፣ ያሉትን አድርገውታል።
ማርከስ ራሽፈርድ በባርሴሎና ቤት 7ኛ ጨዋታውን ደረሰ 3 ግብ 4 አሲስት አለው ምናልባት በጨዋታው መጨረሻ ላይ ተጎርቷል በምን ያክል ጊዜ ከጉዳት ከሜዳ ይርቃል የእንግሊዝ ብሔራዊ ቡድን ጥሪ ደርሶታል ከብሔራዊ ቡድን ውጭ ይሆናል ወይ ተጨማሪ መረጃዎችን በቀጣይ መረጃ እናመጣለን ማርከስ ራሽፎርድ እንዳጠቃላይ በዚህ ሲዝን በ10 ጨዋታ 3 ጎል 4 አሲስት 7 የግብ አስተዋጽኦ 20 ቁልፍ ኳስ ያቀበለም 14 ስኬታማ ድሪብል ያለው ተጫዋች ነው ግን ቡድኑን በዛሬው ዕለት ከሽንፈት እንኳን መታደግ አልቻለም ሌላኛው መርሃ ግብር በስፔን ላሊጋ የነበረ አንድ ጨዋታ ነበረ በርግጥ በስፔን ላሊጋ በርካታ ጨዋታዎች ተደርገዋል ውድ ቤተሰቦቻችን ግን እኛ በእሄንን መረጃ ለእናንተ ውድ አድማጮቻችን በመናደርስበት ሰዓት እጃችን ላይ ከደረሱት ውጤቶች ዲፖርቲቮ አላቬስ ከኤልቼ ያደረጉት ጨዋታ ነበረ ጨዋታው በዲፖርቲቮ አላቬስ 3-1 አሸናፊነት ተጠናቋል ለዲፖርቲቮ አላቬስ 3 ግቦች ቪንሴንት 76ኛው ማርቲኔዝ 81ኛው ቦይስ 95ኛው ደቂቃ ላይ ሲያስቆጠር በኤልቼ በኩል አንድሬ ሲልቫ 93ኛው ደቂቃ ላይ ብቸኛዋን ግብ በጨዋታው ላይ ያስቆጥራል ግን ቡድኑን ከሽንፈት ሊታደግ አልቻለም በጣሊያን ሴሪኤ ተጠባቂ ጨዋታ ሮማን ከፊዮረንቲና ያገናኘ ጨዋታ ነበረ ጨዋታው በእንግዳው ቡድን ሮማ 2-1 አሸናፊነት ተጠናቋል በጣሊያን ሴሪኤ 6ኛ ሳምንት መርሃ ግብር ሮማ በማስቲሲዩል እና በክሪስተንሰን 22ኛውና 30ኛው ደቂቃ ላይ ባስቆጠሩት ግብ ነው 2-1 ያሸነፉት በነገራችን ላይ ፊዮረንቲና በሞይሰስኬን 14ኛ ደቂቃ ግብ ይመሩ ነበረ ግን ከሽንፈት ቡድኑ አልታደገም በጨዋታው ላይ ሞይሰስኬን እና ፒሶሊ ሁለቱም ብረት መልሶባቸዋል በአጠቃላይ ሮማ ጨዋታውን 2-1 በሆነ ውጤት ድል ያደረገበት ነበረ ቦሎኛ ከፔዥያ ሌላኛው መርሃ ግብር ነበር ቦሎኛ 4-0 በሆነ ውጤት ድል ያደረገበት ጨዋታ ነበረ ካምቢያን 24ኛው ደቂቃ ላይ ሚኮላ ሞር 38ኛው ደቂቃ ላይ ኦርሺሊን 40ኛው ደቂቃ ላይ ጄንስ ኦዴጋርድ 53ኛው ደቂቃ ላይ አራቱን የቦሎኛ ግቦች እንደዚሁ ከመረብ አሳርፈዋል በጣሊያን ሴሪኤ 6ኛ ሳምንት ዩዲኒዜ ከካግላሪ ያደረጉት ጨዋታ ደግሞ 1-1 ነው የተጠናቀቀው በዩዲኒዜ በኩል ካፕሴሊ 58ኛው ደቂቃ ላይ ናቸው ያደረጋቸው አስቀድሞ ካግላሪ ቦርዲ 25ኛው ደቂቃ ላይ ባስቆጠረው ግብ ይመሩ ነበር ጨዋታው እንዳጠቃላይ 1-1 በሆናቸው ውጤት ተጠናቋል የጣሊያን ሴሪኤ ቀሪ መርሃ ግብር ውጤቶችን አካተን የደረጃ ሰንጠረዡን ሰኞ ማለዳ በሚኖረን ስፖርት የመረጃ ሰዓት ላይ ምናካተተው ይሆናል በጀርመን ቡንደስሊጋ አንድ መርሃ ግብር እጃችን ላይ ደርሷል ውጤቱ ስቱትጋርት ከሄደንሄም ያደረጉት ጨዋታ ነበረ ጨዋታው በስቱትጋርት 1-0 አሸናፊነት ተጠናቋል ቢላል አልካኑስ 65ኛው ደቂቃ ላይ ግብ አስቆጥሮ ነው በዛው ያለቀው የጨዋታውም ኮከብ ሆኖ የተመረጠው ቢላል አልካኑስ ነበረ በጣም አስደናቂ ምሽት ነበር ለተጫዋቹ የፍራንስ ሊጋ አንድ መርሃ ግብርም ውጤት እጃችን ላይ ደርሷል ቱሉስ ከኦሎምፒክ ማርሴ ያደረጉት ጨዋታ ነበረ ባለሜዳው ኦሎምፒክ ማርሴ ነው ግን እንግዳው ቡድን ቱሉስ 2-1 በሆነ ውጤት ድል አድርጓል በቱሉስ በኩል ሁለቱን የማሸነፊያ ግቦች ኮሪያ ዲሴልቫ 87ኛውና 96ኛው ደቂቃ ላይ ያስቆጠረላቸው በኦሎምፒክ ሊዮን በኩል ፎፋና ገና በ24ኛው ደቂቃ ላይ ግብ አስቆጥሮ ቢመሩ ግን ቱሉሶች ባለቀ ደቂቃ ባስቆጠሯቸው ሁለት ግቦች ጨዋታውን 2-1 በሆነ ውጤት ድል ያደረጉበት ነበር በተመሳሳይ ውድ ቤተሰቦቻችን የፍራንስ ሊጋ አጠቃላይ ውጤትና የደረጃ ሰንጠረዡን ሰኞ ማለዳ በሚኖረው ስፖርት የመረጃ ክፍለ ጊዜያችን ላይ መከታተል ትችላላችሁ ፒኤስጂ እና ማርሴ መካከል የሚደረገው የፍራንስ ሱፐር ካፕ የፍጻሜ ጨዋታ ኩዌት እንደሚደረግ ይፋ ተደርጓል የኩዌት እግር ኳስ ፌዴሬሽን ጨዋታውን በኩዌት ለማድረግ ከፈረንሳይ እግር ኳስ ፌዴሬሽን ጋር መስማማቱ ተረጋግጧል ጨዋታው በኩዌት ጂብር ኢንተርናሽናል ስቴዲየም ታህሳስ 30 2018 ዓ.ም እንዲካሄድ ከውሳኔ ተደርሷል በዚሁ የፍራንስ ሊጋ መረጃችን እናደርሳችሁ ብለን ነው የሪያል ማድሪዱ ተጫዋች ኦሪዮል ቹዋሚኒ ለደጋፊዎች እንግዲህ እንዳታስቡ ብሏል ባለፉት 4 ዓመታት በቡድኑ ተጫውቻለሁ በዚህ ምርጥ ቡድን ውስጥ ግን በቂ አይደለም ይቀጥላል እናም ከቡድኑ ጋር ዋንጫ እያሸነፍኩ መቀጠል ፈልጋለሁ እንጂ ቡድኑ ስለመልቀቅ እያሰብኩኝ አይደለም ብሏል የአማካኝ ስፍራው ተጫዋች እናም ስሙ ከበርካታ ክለቦች ጋር ቢያያዝም ነገር ግን ክለቡን ለቆ ወደየትኛውም የአውሮፓ ክለብ የማምራት ፍላጎት እንደሌለውና በሪያል ማድሪድ ረጅም ጊዜ መቆየት እንደሚፈልግ ተናግሯል የቡድኑ ቁልፍ ተጫዋች ኬሊያን ምባፔም ጉዳት እንዳስተናገደ ነግረናቸዋል ተጨማሪ ምርመራ እየተደረገለት ነው ከዚህ ጋር በተያያዘ ኬሊያን ምባፔም በዚህ ሳምንት ቡድኑ ድል ባረገበት ጨዋታ ግብ አስቆጥሮ ነበረ
በ42 ጨዋታ 40ኛ ግቡ ነው በላሊጋ ከክርስቲያኖ ሮናልዶ ጋር ይሄን ሪከርድ አስተካክሎታል። ይሄውም ክርስቲያኖ ሮናልዶ በላሊጋው በ42 ጨዋታ 40 ግቦች ነበሩት። አሁን ከሱኩል 40 ግቦች ላይ ለመድረስ የፈጀበትም 40 ጨዋታ ነው። ምናልባት በሮናልዶ ጫማ ውስጥ ያለ ይመስላል ወይም አካሄዱ ልክ እንደዛ ይመስላል ወይ? መልከታችሁን ማድሪዳውያን አድርሱን። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ወቅታዊ መረጃ ሰዓታችን ላይ ደርሰናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በፕሪሚየር ሊግ የተመዘገቡ ውጤቶችን ግን በሐሳብ መስጫ ሳጥናችን ላይ ብትጽፉልን ደስ ይለናል። በፕሪሚየር ሊግ 10 ሰዓት ሲል ወልቭስ ከብራይተን ኤንድ ሆቭ አልቢዮን ሞሊኒክስ ላይ ነበረ ጨዋታው። የብራይተኑ ተጫዋች ቨርግቤን 21ኛው ደቂቃ ላይ በራሱ ላይ ግብ አስቆጥሮ ወልቭስ ይመራ ነበረ። በኋላም ላይ ግን 86ኛው ደቂቃ ላይ ቫን ሂክ ለብራይተን ያቻነቷን ግብ አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። ጄምስ ስትራንድ ላርሰን 75ኛው ደቂቃ ላይ በወልቭስ በኩል የግቡ አግዳሚ መልሶበት ጨዋታው በዛው 1-1 ተጠናቋል። በድል የተጠናቀቀው ጨዋታ የቪላ ፓርኩ ነው። አስቶን ቪላ ወደ ድል ተመልሷል። አሁንም አስቶን ቪላ ጠፍቶ የነበረው ድሉ በተለይም በመጀመሪያዎቹ የፕሪሚየር ሊግ ሳምንታት ላይ አሁን ግን ወደ ድል ጎዳና እየመጣ ነው። 2-1 በሆነ ውጤት ድል አድርጓል አስቶን ቪላዎች። በአስቶን ቪላ በኩል ማለን 25ኛውና 63ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥር እጉጁኳ 78ኛው ደቂቃ ላይ የበርንሌን ብቸኛ ከሽንፈት ያልታደገች ግብ አስቆጥሯል። አስቶን ቪላ ጨዋታውን በድል አጠናቋል። ተጠባቂ ከነበሩ ጨዋታዎች ውስጥ ሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድ ኖቲንግሃም ፎረስትን ያስተናገደበት ጨዋታ ነበረ። ጨዋታው በኒካስል ዩናይትድ 2-0 ድል አድራጊነት ተጠናቋል። ጉማሬሽ 58ኛው ደቂቃ ላይ በጣም አስደናቂ ከርል ኳስ አስቆጠረ። ኒክ ቮልትሜድ 84ኛው ደቂቃ ላይ ፍጹም ቅጣት ምት አስቆጠረ። ምናልባት ይህን ፍጹም ቅጣት ምት ብታዩት ደስ ይለናል። አመታቱ፣ ቴክኒኩ ምናምኑ ፍጹም የተለየ ነው። ፍጹም ቅጣት ምት ሁላ የሚመታ አይመስልም ነበረ። ምናልባት ኳሷ መረቡን እስክትነካ ድረስም የገባች አይመስልም ነበር። በጣም የተለየ ቴክኒክ ነበር ያስቆጠረው። ለማንኛውም ኒክ ቮልትሜድ ቀሪዋን ግብ አስቆጥሮ 2-0 አሸንፈዋል። በሴንት ጄምስ ፓርክ ስቴዲየም በመጀመሪያ 3 ጨዋታ ግብ ያስቆጠሩ ከዚህ በፊት ሊስ ፈርዲናንድ ነበር፣ ሌላኛው አለን ሺረር ነበር። ሶስተኛው ተጫዋች ኒክ ቮልትሜድ ሆኗል። እጅግ በጣም አስደናቂ የሚባለው ጅማሮን እያደረገ ይገኛል። በኒካስል ዩናይትድ የኢሳክ ጫማ ብዙ የሰፋው አይመስልም። በኒካስል ዩናይትድ ቤት የአንጌ ፖስቴኮግሉ ነገር ምናልባት ሰዓታትን መጠበቅ ሳይኖርብን አይቀርም ስንብታቸውን ለመስማት፣ ግን የሚቀር አይመስልም። በቀጣይ መረጃችን እናካተተዋለን። ምንም ድል የላቸው፣ ምንም ክሊንሽት የለም። 7 ጨዋታ ግን ተጫውተዋል። እነኚህ 7 ጨዋታም በበርንሌ እና ሪያል ቤትስ ጋር አቻ ከተለያዩበት ጨዋታ ውጪ አርሰናል፣ ስዋንሴ፣ ሰንደርላንድ፣ ሚትላንድ እና ኒካስል ዩናይትድ በድል እንግዲህ ያጠናቀዋል። ጃክ ግሪሊሽ የደመቀበት ምሽት ነበረ። ብዙ ሪካርድ የተሰባበረበት የፕሪሚየር ሊግ ጨዋታ እንመልከተው። በሂልዲክስ ስቴዲየም የነበረው የኤቨርተን እና የፓላስ ጨዋታ ነው። ጨዋታው በኤቨርተን 2-1 አሸናፊነት ተጠናቋል። በኤቨርተን በኩል ግብ እንግዲህ ያስቆጠረው ንዴ በፍጹም ቅጣት ምት 76ኛው ደቂቃ ላይ፣ ጃክ ግሪሊሽ 93ኛው ደቂቃ ነው። አስቀድሞ ግን ሙኒዝ ለክሪስታል ፓላስ 37ኛው ደቂቃ አስቆጥሮ ይመሩ ነበረ። ግን ፓላስ ውጤቱን ማስጠበቅ ሳይችል ቀርቶ በኤቨርተን ተሸነፈ። አሁን የፕሪሚየር ሊጉን 20 ክለቦች ደርድርን ብናይ ያልተሸነፈ የለም። የቀረው ፓላስ ነበር። እሱም 7 ሳምንት ተጉዞ በኤቨርተን እጅ ሰጥቷል። ክሪስታል ፓላስ በውድድር ዓመቱ የመጀመሪያ ሽንፈታቸውን ሲያስተናግዱ ጃክ ግሪሊሽ የመጀመሪያ ፕሪሚየር ሊግ ግቡን አስቆጥሯል። ክሪስታል ፓላስ በሁሉም ውድድሮች 19 ተከታታይ ጨዋታ በኋላ ነው እጅ የሰጡት። በእነኚህ 19 ጨዋታዎች 7 ድል፣ 4 አቻ፣ 1 ሽንፈት ገጠማቸው። 6 ክሊንሺት አላቸው። በነገራችን ላይ 15 ግብ አስቆጥረውም 9 ጎል የተቆጠረባቸው። ነጥብ የጣሉት ለመጀመሪያ ጊዜ በኤቨርተን ከመሸነፋቸው በፊት ከቼልሲ አቻ፣ ከኖቲንግሃም ፎረስት፣ ፍሪክስተን እንደዚሁም ደግሞ ከሰንደርላንድ ጋር ወጥቷል። ቀሪ ድል ነበራቸው። ለመጀመሪያ ጊዜ አሁን ግን ሽንፈት አስተናግደዋል። በኤቨርተን በኩል ጆርዳን ፒክፎርድ 300ኛ የፕሪሚየር ሊግ ጨዋታውን ያደረገው። በዚህም ሪካርድ ለአንድ ፕሪሚየር ሊግ ክለብ እየተጫወተ 300 ጨዋታን የደረሰው ሁለተኛው የፕሪሚየር ሊግ ክለብ ነው። ከሱ በፊት ዴቪድ ሴማን ሲሆን ለአርሰናል 325 ጨዋታዎችን የግብ ዘብ ሆኖ አገልግሎ ነበር። አሁን ደግሞ ጆርዳን ፒክፎርድ ሁለተኛው ተጫዋች ሆኗል። 300 ጨዋታዎችን ለኤቨርተን ግቡን እየጠበቀ የተጫወተ። እኛ 10 ተጫዋች አስፈረመን 100 ነጥብ ሰብስበን አሸንፈናል ብለዋል ጆሴፍ
ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ ጆሴፕ ፔፕ ጋርዲዮላ ሊቨርፑል ስለገጠመው ችግር አስተያየታቸውን ተጠይቀው ነበር። ሊቨርፑል ከአዲስ ፈራሚዎች ጋር ስለመቸገሩ የተጠየቁት ጋርዲዮላ እኔ እዛ ስላልሆንኩኝ ይሄንን ለመመለስ ትክክለኛው ሰው እኔ ሳሎን ስሎት ናቸው ብለዋል። አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ይሄን ማድረግ ምን ያህል ከብዶት እንደነበረስ ተብለው ተጠየቁ። ይሄን ነው እንግዲህ እሳቸው ወደኔማ ጥያቄውን ካመጣችሁት አንድ አመት በኋላ 10 ተጫዋች አስፈረምን 100 ነጥብ ወስደን ሊጉን አሸነፈን ብለዋል። አክሎም ትንሽ ከባድ ነው ነገር ግን ቆንጆ ነበር ለመሻሻል ምን እያደረግህ እንደሆነ እስካወቅ ድረስ ውጤት አለ ብለዋል። እኛ 10 ተጫዋች ስናስፈርም አመቱን በ100 ነጥብ ነው የምንጨርሰው ብለው ሊቨርፑልና በርካታ ተጫዋች ያስፈረሙ ክለቦችን ወረፍ አድርገው አልፈዋል። የፕሪሚየር ሊጉ የሳምንቱ የመጨረሻ ጨዋታ የነበረው ጌት ኮሚኒቲ ስቴዲየም ሲቲን ከብሬንትፎርድ ያገናኘ ጨዋታ ነበረ። 9 ቁጥር ለባሹ ኤርሊንግ ብሮት ሃላንድ 9ኛው ደቂቃ ላይ ብቸኛ ግብ አስቆጥሮ 1-0 ሲቲ ያሸንፏል። ኤርሊንግ ሃላንድ በውድድር ዘመኑም 9ኛ የፕሪሚየር ሊግ ግቡን አስቆጥሯል። ማንቸስተር ሲቲ ማሸነፉን ተከትሎም ከሊጉ መሪ አርሰናል ያለው የነጥብ ልዩነት ወደ 3 አጥብቦታል። አሁን ሲቲ በደረጃ ሰንጠረዡ 13 ነጥቦችን ሰብስቦ 5ኛ ነው። ብሬንትፎርድ በ7 ነጥቦች 16ኛ ነው። ከኢንተርናሽናል ብሬክ ስንመለስ ቅዳሜ ቀን ማንቸስተር ሲቲ ኢትሃድ ላይ ኤቨርተንን ይገጥማል። ተሸናፊው ብሬንትፎርድ ሰኞ ቀን ላይ ወደ ለንደን ስቴዲየም አቅንቶ ዌስትሃም ዩናይትድን ይገጥማል። ሲቲ በፕሪሚየር ሊጉ ምናልባትም የሌሎች ቡድኖችን ወጥ አለመሆን እየተጠቀመ የመጣ ቡድን ይመስላል። ዘንድሮ ተጠባቂ ቡድን ነበር አመቱ ሲጀመር። መሃል ላይ የተወሰኑ መንሸራቶች ሲታዩ ጥርጣሬዎች መጡ። ምናልባት በሰሞኑ ደግሞ የሲቲ ዳግም የፕሪሚየር ሊግ ተገማችነት በትልቁ ሊነሳ የሚችልበት ሳምንት ይመስላል። ምናልባት የብሬንትፎርድ ጨዋታ ላይ ልናነሳ የምንችለው ነገር በሲቲ በኩል የሮድሪ ነገር ነው። 20 ደቂቃ ብቻ ነው ሜዳ ላይ ያሳለፈው። ሮድሪ ተጎርቷል፣ ከሜዳ ተቀይሮ ወጥቷል ገና በ20ኛው ደቂቃ ላይ። ምናልባትም ለሲቲ እዚህ ተጫዋች ነገር እያበቃ የመጣ ይመስላል። ተደጋጋሚ ጉዳቶችን እየሰማን ነው። በተለይም ከባሎን ዶር ምሽት በኋላ የሮድሪን ጉዳት ብቻ ነው እየሰማን የምንገኘውና ሮድሪ በዚህኛው ጨዋታ ላይ ጉዳት አስተናግዶ ከሜዳ ተቀይሮ ሲወጣ 20 ደቂቃ ብቻ ነው የፈጀበት። ከኤርሊንግ ብሮት ሃላንድ ጋር በተያያዘ ግን ውድ ቤተሰቦቻችን በጣም አስደናቂ የሚባል ተጫዋች መሆኑን አሁንም እየተመለከተን ነው። ግቡን ሲያስቆጥር የተጫዋቹ ቴክኒካል ብቃትንም ከኳስ ውጭ ያለውንም ተመልክተናል። ኤርሊንግ ብሮት ሃላንድ በነገራችን ላይ በማንቸስተር ሲቲ ሁለተኛው ተጫዋች ነው ከፊል ፎደን በኋላ በብሬንትፎርድ ጌት ኮሚኒቲ ስቴዲየም ላይ ግብ ያስቆጠረ። ከዛ ውጪ 23 ስቴዲየም ላይ ተጫውቷል። ኤርሊንግ ብሮት ሃላንድ 22ቱ ስቴዲየም ላይ ግብ አስቆጥሮባቸዋል። ኤርሊንግ ብሮት ሃላንድ ከ9 ጨዋታ በቀሩት 8 ጨዋታ ላይ ወይም ደግሞ ባለፉት 9 ጨዋታ ላይ ከ10 ማለት ነው 9 ጨዋታ ላይ ግብ አስቆጥሯል። 18 ሲደመር ግብ 3 ሲደመር አሲስት አለው። የሃላንድ ጉዞ ከሲቲ ጋር በጣም አስደናቂ የሚባል ነው። ዘንድሮም ለትልቅ ነገር የሚጠበቅ ተጫዋች ሆኗል በግብ ማስቆጠር ረገድ። ኤስታቪዮ የመጀመሪያው ወይም ደግሞ በእድሜ ትንሹ ብራዚላዊ ተጫዋች ሆኗል በፕሪሚየር ሊግ የማሸነፊያ ግብ ያስቆጠረ። ሊቨርፑል ላይ ስታንፎርድ ብሪጅን ያነቃነቀ ግብ ሲያስቆጠር የመጨረሻዎቹ ሽርፍራፊ ሰከንድ ላይ ነበረ። ይህም ትንሹ ብራዚላዊ ተጫዋች አድርጎታል። ምናልባት ቼልሲ ቤት በሰሞናዊ ወቅታዊ ምክንያት ወይም ቼልሲ ቤት እንደ ቡድን ነጥብ ሲጥሉ ቼልሲ ተተቸ። እንደ ቡድን ቼልሲ ነጥብ እያገኘ ስለነበረ ጥቂት ተጫዋቾች ሲወደሱ ነበር። አንድ የተረሳ ሰው ግን አለ። ጄምስ ባዮን ጊተንስ 0 ግብ ነው ያለው፣ ምንም አሲስት የለውም። 7ኛ ጨዋታው ላይ ደርሷል። በነገራችን ላይ ፕሪሚየር ሊጉ ላይ አንዳንድ ተጫዋቾች አሉ በጣም እንደዚህ አይነት ዘግናኝ ቁጥር ያላቸው። በዩናይትድም እንደዚሁ የማቲያስ ኩናን ነግረናቸዋል። በሊቨርፑል ፍሎሪያን ቬርዝ፣ በቼልሲ ደግሞ እንደዚሁ ጄምስ ባዮን ጊተንስን ማንሳት እንችላለን። ሌሎችን በሀሳብ መስጫ ሳጥናችን ላይ ጻፉልን። ሞይሰስ ካይሴዶ ለሀገራት ጨዋታ አልተጠራም። ይህም ለቡድኑ በቂ ረፍት አድርጎ ከኢንተርናሽናል ብሬክ በኋላ እንዲመጣ ይጠቅመዋል አለን ሽረር። ስለዚህ ተጫዋች አንድ ያለን ነገር አለ። ካይሴዶ አጫወት የላምፓርድና የካንቴ ድብልቅ ይመስላል። በእርግጠኝነት የዚህ ተጫዋች ሚና ለቼልሲ በዘንድሮ የውድድር ዓመት ለሚገኝ ነገር ሁሉ ትልቅ ዋስትና የሚሰጥ ነው። በሱ ላይ ያለኝ እምነት ከፍ ያለ ነው የሚለው አለን ሽረር። የካይሴዶ አጫወት ግን ላምፓርድንም ካንቴንም ደባልቆ ያዘ ብሎታል። ምናልባት የቼልሲ ደጋፊዎች እናንተ መልከታ ማድረስ ትችላላችሁ። ከጆ ፔድሮ ጋር በተያያዘ ጆ ፔድሮ ባለፉት 5 ጨዋታ ሬቲንጉ በጣም እየቀነሰ መጥቷል። በነገራችን ላይ ከ6 በላይ ማግኘት አልቻለም። በፉላም ጨዋታ ብቻ ነው 8 ያገኘው። ከዛ በብሬንትፎርድ፣ ዩናይትድ፣ ብራይተን እና ሊቨርፑል ጨዋታ ከ6 በላይ ማግኘት አልቻለም።
ምናልባት የዚህ ተጫዋች ብቃት ቀስ በቀስ እየቀነሰ ወይንስ የፓልመር አለመኖር ተጫዋቹን እያደበዘዘ መልከታችሁን አድርሱን። የሊቨርፑል አምበል ቨርጂል ቫን ዳይክ ክለቡ ከገባበት ችግር እንዲወጣ እርግጠኛ መሆኔን ማሳወቅ ፈልጋለሁ ብሏል። ከገባንበት ችግር እንወጣለን ብለዋል። ሁኔታው በነበረበት ማስተካከል እንችላለን፣ እንደምናስተካክለው እርግጠኛ ነኝ ያለው ቨርጂል ቫን ዳይክ ችግሩ የመጣው በአርኖልድ መልቀቅ ምክንያት አለመሆኑን አንስቷል። በተለይም በርካታ ጋዜጦች አርኖልድ አልተተካም ማለት ከጀመሩ በኋላ ማለት ነው። አርኖልድ ጥሩ ብቃት አለው፣ ነገር ግን ባለፈው ዓመት ያለ እሱ ብዙ ጨዋታዎችን ተጫውተናል። ስለዚህ አንድ አርኖልድ መልቀቅ የቡድኑ ችግር ብቻ አይደለም ብሏል። አክሎም አርኖልድ በመልቀቁ ሁላችንም አዝነናል፣ ነገር ግን ችግር ብለን ልናነሳው አይገባም ብሏል። ከዚህ ጋር በተያያዘ ግን የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሩኒ ሊቨርፑል ተከታታይ 3 ጨዋታን ተሸንፏል። ምናልባት ይህ ሽንፈት በዩናይትድ ደርሶ ቢሆን ኖሮ ሩበን አሞሪም ሚዲያው ያስተረፋቸውም ነበር። አሁን ለስሎት ሲሆን ግን ጸጥ ረጭ ብለዋል። በፕሪሚየር ሊግ በተለምዶ ቢግ ሲክስ የምንላቸው ክለቦች አሉ። ማንቸስተር ዩናይትድ ከ1 ዓመት በፊት 4 ተከታታይ ጨዋታን ሽንፈት አስተናግዷል። ሲቲም 1 ዓመት በፊት ነው ይህን የገጠመው። ቶትናም ከ1 ዓመት በፊት ገጥሞታል። ቼልሲ 4 ተከታታይ ጨዋታ ሲሸነፍ ከ2 ዓመት በፊት ነበረ። አርሰናል ከ7 ዓመት በፊት ነው። ሊቨርፑል 38 ዓመት ሞልቶታል በፕሪሚየር ሊግ 4 ተከታታይ ጨዋታን እንዳጠቃላይ ሽንፈት ከገጠማቸው። አሁን በጋላታሳራይ የአውሮፓ ሻምፒዮንስ ሊግን ከደመርን ይሄ የ38 ዓመት ታሪክ ሊሰበር የዩናይትድ ጨዋታ ብቻ ይቀራቸዋል። ከኢንተርናሽናል ብሬክ በኋላ ሌላ ሊቨርፑልን የሚጠብቀው የሪከርድ ጨዋታ ይሆናል ማለት ነው። ኮዲ ጋክፖ ሽንፈቱ መቀበል ከባድ ነው። በጣም ጥሩ ቡድን እኔ ገጠምነው ቼልሲ መጀመሪያ አጋማሽ ላይ አሪፍ ጎል አስቆጥረዋል። በሁለተኛው አጋማሽ ከነሱ ትንሽ በተሻለ መልኩ ለመጫወት እጅግ ጠረናል። ነገር ግን በመልሶ ማጥቃት ላይ በጣም አደገኛ ነበሩ። በመጨረሻ ደቂቃ ላይ ግብ በማስተናገዳችን ነገሩን በጣም ከባድ አድርጎብናል፣ ወይም ካምባክ እንዳናረግ አድርጎናል። ባለፈው ጨዋታ ያስተናገድናቸው ሽንፈቶች ምክንያት በራስ መተማመን ማጣት አልልም። ከ5 ጨዋታ በፊት በፈለግነው መንገድ ሄደው ሊሆኑ ይችላል። በአሁኑ ሰዓት በፈለግነው መንገድ አልሄድንም። ነገር ግን በአካል ብቃት ወይንም ደግሞ በራስ መተማመን ችግር አይደለም። በጨዋታ ላይ አንዳንድ ያጋጥማል፣ ግን ሽንፈቱ መቀበል በጣም ከበድ ያለ ብሎታል። አርኔ ስሎት ብዙ ጊዜ መስመር ተከላካዮች ነበር የምቀይረው፣ ምክንያቱም ቢጫ ካርድ ይመለከታሉ። አንዳንድ የነሱ ሜዳ ውስጥ ማቆየት ብልሃት ነው ወይ ደግሞ እነኚህን ተጫዋቾች ሜዳ ላይ ማቆየት ደግሞ ሪስክ ነው ብዬ የማስባለሁ ይላሉ። ፍሎሪያን ቬርዝ ወደ ጨዋታው እንዲገባ ፈልገን ነበር። ሜሎሽ 2 ጨዋታ 90 ደቂቃ ስለተጫወተ እየደከመው ሲመጣ ነበር ያንን የወሰንኩት ብሏል። የቼልሲ ክንፍ አጥቂዎች አደገኛ ስለነበሩ የተዳከመውን ሰው ማስቀጠል አሪፍ ስላልነበረ ነው ብሏል። ኮናቴ የጉልበት ጡንቻ ላይ ስለነበረ ነው ቀይሬ ያስወጣሁት፣ ስጋት ስለነበረብኝ ነው ብሏል። እንደ አጠቃላይ እሳቸው ቅያሬ ከበድ ያለ ትችት ሲያስተናግድ እንደነበረ ይታወቃል። እሳቸው ግን ምክንያቶችን ደርድረዋል። ክሪስታል ፓላስ መሸነፉን ተከትሎ አርሰናል በዚህም የውድድር ዓመት ዋንጫ ያለ ሽንፈት ያነሳ ብቸኛው ቡድን ሆኖ እንደሚቀጥል አሁንም ተረጋግጧል። ኢንቪንሲብሉ ታሪክ አሁንም ይቀጥላል ማለት ነው። አርሰናል ቤት ግን አሁን አሳሳቢ ጉዳይ ጉዳት ነው። ኦዴጋርድ ጉዳት እንዳጋጠመው ተረጋግጧል። የለንደኑ ክለብ አርሰናል የመሃል ሜዳ ተጫዋች ማርቲን ኦዴጋርድ በጨዋታ ጉዳት እንዳጋጠመው ይታወቃል። አሁን ላይ ማርቲን ኦዴጋርድ በግራ ጉልበቱ ላይ ጉዳት እንዳጋጠመው ይፋ ተደርጓል። ይህንም ተከትሎ ማርቲን ኦዴጋርድ ከብሔራዊ ቡድን ስብስብ ውጭ ሲሆን ተጫዋቹ በጉዳቱ ምክንያት ለምን ያክል ጊዜ ከሜዳ ይርቃል የሚለው ግን ቀጣይ ይፋ ይደረጋል። የማርቲን ኦዴጋርድ ጉዳት በማስተናገድ ከኖርዌይ ብሔራዊ ቡድን መቀነሱ ይታወቃል። አሁን ባለው ጉዳት መሰረት ምናልባትም ትልቁ የሚባለው 10 ሳምንት ትንሹ ደግሞ 3 ሳምንት ነው። የማርቲን ኦዴጋርድ ጉዳት ምናልባትም ከ6 እስከ 10 ሳምንትም ሊያረቀው ይችላል እየተባለ ነው። ተጨማሪ መረጃዎችን ካገኘን በቀጣይ መረጃ እናመጣዋለን። ኢያን ራይት ስለ ማይክል አርቴታና ዋንጫ ተጠየቀ። ማይክል አርቴታ ሊያደርገው ከሆነ በዚህ የውድድር ዓመት ነው የፕሪሚየር ሊጉን ዋንጫ ማሸነፍ ያለበት ይላል ኢያን ራይት። አሁን ሁሉም ነገሮች በአርሰናል እጅ ናቸው። የተለየ ስሜት ያለ ይመስለኛል፣ ምክንያቱም ቡድኑ ካለፉት ዓመታት የዘንድሮ በጣም የተሻለ ነው። አሁን ተገቢ ቡድን አለው ብዬ አስባለሁ። እናም ዋንጫውን ዘንድሮ ማንሳት ይችላል ብለዋል። የዘንድሮ ማይክል አርቴታ ቡድን ተጋጣሚ ሳጥን ውስጥ 200 ኳስ የነካ በፕሪሚየር ሊጉ ቀዳሚ ቡድን፣ በጨዋታ በአማካይ 2 ጎል በማስቆጠር ሁለተኛ ቡድን፣ 19 ትልልቅ የግብ ዕድሎችን በመፍጠር ሁለተኛ ቡድን፣ 53 የማዕዘን ምቶችን በማግኘት ቀዳሚው ቡድን ነው። ብዙ ሪካርዶች አሉ በአርሰናል በኩል። ከምንም በላይ ግን ለአርሰናል ደጋፊዎች አስደሳቹ ሪካርድ ቢያንስ አርሰናል በምንም አይነት ሂሳባዊ ስሌት የፕሪሚየር ሊጉ አናት ላይ ሆኖ ኢንተርናሽናል ብሬክ ጨዋታዎች እስኪያልቁ ይጠብቃል። አርሰናል ወደ ፕሪሚየር ሊጉ መሪነት መምጣቱ በራሱ ለቡድኑ
ትልቅ መራስ በተማመንን ይሰጣል። የእንግሊዝ ፕሪሚየር ሊግ ዳኞች ኮሚቴ ማንቸስተር ዩናይትድን በይፋ ይቅርታ ጠይቋል። የማንቸስተር ዩናይትድ ሰዎች እነ ኦማር ቤራዳ፣ ጄሰን ዊልኮክስ 6ኛ ሳምንት ላይ ክለቡ በብሬንትፎርድ በተሸነፈበት ጨዋታ ላይ የተሰጠው ፍጹም ቅጣት ምት ላይ ለኮሊንስ ቀይ ካርድ ይገባል በሚል ቅሬታ አስገብተው ነበረ። እነም ተከትሎ ኮሚቴው ማንቸስተር ዩናይትድ ቅሬታን ከተመለከተ በኋላ ኮሊንስ በሰራው ጥፋት ምክንያት በጨዋታው ከፍጹም ቅጣት ምቱ በተጨማሪ በቀይ ካርድ መውጣት ነበረበት ብለዋል። በዚህም እንግዲህ ዩናይትድ ምናልባትም ኑሜሪካል አድቫንቴጅ መውሰድ የሚችልበት እድል ስላልተጠቀመ ፕሪሚየር ሊጉ ያው እንግዲህ ይህንን ይቅርታ ጠይቋል። ከዚህ በፊት ፕሪሚየር ሊጉ በርግጥ ፉልሃምን ይቅርታ ጠይቋል፣ የቼልሲ ግብ ስለተሻረ ማለት ነው። ግን ያው ከይቅርታ የዘለለ ነገር ምንም የለውም። ምክንያቱም በእግር ኳስ ሜዳ 90 ደቂቃ በኋላ የሚቀየር ነገር ካለ ጨዋታ ይደገማል። ግን እንደዚህ አይነት ነገሮች ጨዋታን ሲያስደግሙ ታይቶም ተሰምቶም አይታወቅም። ዩናይትድን ግን እንደ አጠቃላይ ፕሪሚየር ሊጉ ይቅርታ ጠይቋል። በወቅቱ ብሩኖ ፈርናንዴስ ፍጹም ቅጣት ምቱን ካመከነ በኋላ ብሬንትፎርድ ተጨማሪ ግብ አስቆጥሮም 3-1 ማሸነፍ ይታወቃል። ሃዋርድ ዌብ ውሳኔው ስህተት እንደነበረ በማመን ማንቸስተር ዩናይትድን በዛሬው ዕለት በይፋ ይቅርታ ጠይቀዋል። ማንቸስተር ዩናይትዶች በብዙ ክለቦች እየታሰረ የሚገኘውን የ16 ዓመቱን ሜክሲካዊ ባለተሰጥኦ ጂብለሮት ሞራን ላይ ፍላጎት መኖሩን ሞንዶ ዲፖርቲቮ አረጋግጧል። ማንቸስተር ዩናይትድ ይሄ ወጣትና ታዳጊ ተጫዋቾች ላይ ትኩረት እያደረገ ይገኛል። በተለይ ከወደ ላቲን አካባቢ ያሉ ተጫዋቾች ላይ በማንቸስተር ዩናይትድ በኩል ይህን ተጫዋች ለማምጣት በሚደረገው ጥረት ላይ ግን በርካታም ክለቦች ይከታተሉታል ተብሏል። ሌላው ማንቸስተር ዩናይትድ እና ማንቸስተር ሲቲ የባየር ሙኒክን የመሃል ሜዳ ተጫዋች ፓቭሎቪችን እየተከታተሉት መሆኑም እንደዚሁ እየተዘገበ ይገኛል። እና ማንቸስተር ዩናይትዶች ታዳጊ ተጫዋቾችን ወደ ቡድኑ በማምጣት ለ2028 ፕሮጀክት የማዘጋጀት እቅድ እንዳላቸው ተዘግበዋል። እንግሊዛዊው የማንቸስተር ዩናይትድ የመሃል ተከላካይ ሃሪ ማጓየር በክረምት የዝውውር መስኮት ማንቸስተር ዩናይትድን ሊለቅ የሚችልበት ሰፊ እድል አለ ተብሏል። የ32 ዓመቱ ተጫዋች ምናልባትም ወደ ሳውዲ አረቢያ ሊያመራ እንደሚችል ተዘግቧል። የሳውዲ አረቢያ ፕሮ ሊግ ተሳታፊ የሆነው አልናስር እና አልኢትፋቅ እንግሊዛዊን ተከላካይ ከዩናይትድ የማስኮብለል ፍላጎት አላቸው ተብሏል። ተጫዋቹ ከዚህ ቀደም በሰጠው ቃለ ምልልስ ላይ የማንቸስተር ዩናይትድ ባለስልጣናት ክለቡ መልቀቅ እንደማይችል አረጋግጠውለት እንደነበረ መግለጹ ይታወቃል። ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ውል በውድድር ዓመቱ መጨረሻ ይጠናቀቃል። ካልታደሰ ክለቡን ይለቃል ማለት ነው። የማንቸስተር ዩናይትድ ተጫዋች ሴላን መንስ አሁን ከበርካቶች አድናቆት እያገኘ ይገኛል፣ ከሚዲያውም ከክለቡም። እናም በቀጣይ የማንቸስተር ዩናይትድ ቋሚነትን ስፍራ ያስጠብቃል የተባለው ግብ ጠባቂው ከቡድኑ ጋር በመደበኛ ልምምድ ሰዓትም ላይ የሚያደርገው ነገር ነው ያስደነቀው እንጂ የዚህ ሳምንት የሰንደርላንድ ላይ ያደረገው ብቃት ብቻ አይደለም። በግሉ ተጨማሪ አካል ብቃት ደረጃውን ሊያሻሽሉ የሚችሉ እንቅስቃሴዎችን በካሪንግተን እያከናወነ ነው ተብሏል። ይህም ሩበን አሞሪምና የአሰልጣኝ ስታፍ አባላት በግብ ጠባቂው ብቃት ደስተኛ መሆናቸውን ካነሱ በኋላ በቡድኑ ቋሚ እንዲሆን አሁን በራስ መተማመንም አለው እየተባለ ነው። ሩበን አሞሪም በቀጣይ ይህን እድል እየሰጡት ይሄዳሉ ተብሏል። አበቃን።